ሊባኖስ አስገራሚ ነገር ይዛ መጥታለች። ለችግሬ ምክንያት መባባስ ኢራን ተጠያቂ ነች። ኢራን እባክሽ ከእንትኔ ውጭልኝ እያለች ነው የምትገኘው። የሆነ በድራማቲክ አድርጌ ልግለጸው ግን ኢራን እባክሽ ከግዛቴ ውጭልኝ፣ በሂዝቦላህ ምክንያት አትረብሽኝ የሚል አይነት ቅሬታ በፕሬዝዳንቱ አማካኝነት እያሰማች ትገኛለች። የችግሮቿ ምክንያት ሊባኖስ ውስጥ ያለው ሁኔታ መባባስ በነ ሂዝቦላህ በነ ኢራን ምክንያት ነው። እስራኤል የምትደበድበን ሂዝቦላህ ስላለ ነው እያሉ ነው የሚገኙት። እኔ ዛሬ አንድ ሐሳብን ይዤ ነው የምሞግተው ይሄን አስተያየታቸው። ሐማስን ለምሳሌ እንመልከት። ሐማስ ብዙ ጊዜ ይባላል እስራኤል ጋዛን እንዲህ የምታደርገው እኮ ሐማስ ስላለ ነው ይሉናል። እሺ ሐማስ መቼ ነው የተመሰረተው? በ1987 እንደ አውሮፓውያን አቆጣጠር። እስራኤል ዘፈርስት ናቅባ የሚባለውን ታሪክ ስታከናውን ከ750 ሺህ በላይ የሚሆኑ የፍልስጤም ሰዎችን ስታፈናቅል መቼ ነበር ዓመተ ምህረቱ? 1948 እንደ አውሮፓውያን አቆጣጠር 48 49 እና ያኔ ሐማስ ነበር እንዴ? ሐማስ ስላለ ነው በ1948 የሚያፈናቀሏቸው ነው ወይስ እንደው ፍልስጤማውያኖች ሁሉ ሐማስ ናቸው? እሺ ሐማስ ስላለ የሚለው ሎጂክ ውሃ የማያነሳው ለዚህ ነው። አሁንም ሂዝቦላህን በተመለከተ ስለ ሊባኖስ ስናወራ ሂዝቦላህ ስላለ ነው ኢራን ስላለች ነው እንዲህ የሚሆነው የሚለው ሎጂክ ልክ ከሐማስ ጋር ካነሳውላችሁ ነባራዊ ሁኔታ ጋር በሚመሳሰል መልኩ እስራኤል 1978 ላይ ነው ለመጀመሪያ ጊዜ ወደ ሊባኖስ የገባችው። ሐማስ የተመሰረተው 1982 እንደ አውሮፓውያን አቆጣጠር ላይ ነው። እና እስራኤል ቀድማ ከመግባቷ ጋር ሂዝቦላህ ምን ያገናኛል? አሁን ላይ ባለው ነባራዊ ሁኔታስ እንደው እነ ሂዝቦላህ በቃ ይውጡሽ፣ አካባቢ ደቡባዊ ሊባኖስ ለቀው ይውጡ፣ እነ ኢራንም የሉበትም እንበል፣ በቃ እንደዛ አላችሁ፣ አንጠቀማችሁም፣ አናስፈልጋችሁም፣ እሺ ብለው ሰላም ተባብለው ይሰነባበቱ። ከዛ ምንድን ነው የሚሆነው? እነ ኔታንያሁ ወታደሮቻቸው ደቡባዊ ሊባኖስን ለቃችሁ ውጡ የሚል ትዕዛዝ ያስተላልፋሉ ነው ወይንስ ይበልጥ ወደ ቤይሩት ይገሰግሳሉ? ዛሬ በመሰረታዊነት የምናነሳው ይህንን ጉዳይ ነው። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ በገበያ ፖድካስት። ቀደም ብሎ ያነሳውላችሁን ጉዳይ በተወሰነ መልኩ እየዳሰስ ነው የጋራ ቆይታ እናደርጋለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ቻናላችንን ሰብስክራይብ በማድረግ ቤተሰባዊነታችሁ አይለይ። ሐሳብ አስተያየቶቻችሁን በኮመንት መስጫ ሳጥን ላይ እንድታስቀምጡልን አክብሮታዊ ጥሬን አቀርብላችኋለሁኝ። በቆይታችሁ እንደማትጸጸቱ እርግጠኛ ነኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ላይ በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ አፓርትመንት ቤት መግዛት እንደምትችሉ ታውቃላችሁ? ሰላም ቴምር ፕሮፐርቲዎች ነን። ሳር ቤት አደባባዩ ጋር ወይም አዳምስ ሞል አጠገብ ላይ ባለ 1 መኝታ አፓርትመንት በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ አፓርትመንት በ11 ሚሊዮን 400 ሺህ ብር ሙሉ ክፍያ እየሸጥን እንገኛለን። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ መክፈል ለምትፈልጉ ደግሞ በሌላ ዋጋ 20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት ያለምንም ወለድ የምትከፍሉበትን መንገድ አመቻችተንላችኋል። ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ሲሆን የአፍሪካ ህብረት ዋና መቀመጫ የሆነችው ከ20 በላይ ኤምባሲዎች የሚገኙባት ብዙ ዲፕሎማቶች ለመኖር የሚመርጡባት መሀል ሳር ቤት አደባባዩ ጋር የሚገኝ ፕሮጀክት ነው። ለኢንቨስትመንትም ለመኖሪያም ምቹና ተመራጭ ፕሮጀክት ስለሆነ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ መግዛት ትችላላችሁ። እንዲሁም በተጨማሪ የንግድ ሱቆችን ቡልጋሪያ አፍሪካ ህብረት ጀርባ ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ ማግኘት ትችላላችሁ። ቴምር ፕሮፐርቲስ የህልሞ ማረፊያ። በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ተፈረመ። ከዛ ሂዝቦላ የሚባለው አካል ደግሞ ይህንን የእስራኤልና የሊባኖስን የተኩስ አቁም ስምምነት ሙሉ በሙሉ እንደማይቀበል በመግለጽ ውድቅ አደረገ። የኢራን አብዮታዊ ዘብ በበኩሉ ደግሞ እስራኤል ከጦርነቱ በፊት ይዛ ወደ ነበረችበት አይነት አካባቢ ላይ እንድትመለስና በአጠቃላይ ነባራዊ ሁኔታው ከጦርነቱ በፊት ወደ ነበረው ሁኔታ እንዲመለስ እስራኤል ከሊባኖስ
ወጥታ እንድትሄድ የሚያቀርብ ጥያቄን እንግዲህ በማስቀደም በሂዝቦላህ አማካኝነት ፍላጎቱን አስፈጸመ ተባለ። ከዛ የተባበሩት መንግስታት ድርጅት ደግሞ በዚህ እንቅስቃሴ ላይ የተቃውሞ ድምፁን ማሰማት ጀመረ። ይህን ተከትሎ አሁን ከእስራኤልና ከሊባኖስ ጉዳይ ጋር በተገናኘ እንግዲህ ሁለቱ ሀገራት የተስማሙበት ነገር ከነበር የተኩስ አቁም ስምምነት ለማድረግ ተስማምተው ነበር ከተባለ ሂዝቦላህ የሚባለው አካል ለምን ይህንን የተኩስ አቁም ስምምነት ሊተገብር አልፈለገም ወይም ይህንን የተኩስ አቁም ስምምነት ለምን ውድቅ አደረገ የሚለው መሰረታዊ ጥያቄ ነው። በነገራችን ላይ በእስራኤል ክኔሴት ውስጥ ጭምር የሊባኖስ ላይ የተከናወነ ያለውን ዘመቻ በተመለከተ መከፋፈሎች እየተፈጠሩ ይገኛሉ። አንዳንዶች ይህንን የተኩስ አቁም ስምምነት ማድረግ ተገቢነት እንዳለው ይገልጻሉ። ሌሎች ደግሞ የለም እንዲያውም አስፈላጊ ወይም ሊከናወን የሚገባው ነገር ካርታውን እንደ አዲስ ማስመር ነው፣ ከዚህም በላይ በሊባኖስ ውስጥ ጠንካራ የሆነ ወታደራዊ ዘመቻ መቀጠል ነው የሚል ሀሳቦችን ያስተናግዳሉ። እንደነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አይነት ሰዎች ደግሞ በሊባኖስ ውስጥ እየተከናወነ ያለው ወታደራዊ ዘመቻን በተመለከተ በእርግጥም የሊባኖስ ላይ እየተከናወነ ያለው ወታደራዊ ዘመቻ አሁን ወደ ተኩስ አቁም ስምምነት መጥቷል። ይህንን የተኩስ አቁም ስምምነት እነ ሂዝቦላህ የሚቀበሉት ቢሆን ኖሮ በአንድ ጊዜ ይህንን ጦርነት አቋርጠን እንወጣ ነበረ። ነገር ግን የሊባኖሱ ሂዝቦላህ ይህንን ተኩስ አቁም ስለማይቀበል ጦርነቱን ለመቀጠል እንገደዳለን የሚል አይነት ሐሳብን ያነሳሉ። እንግዲህ በእስራኤሎች ዘንድ አሁን ላይ ባለው ነባራዊ ሁኔታ ከደቡባዊ ሊባኖስ የእስራኤል ወታደራዊ ኃይል ጓዙን ጠቅልሎ እንዲወጣ ምንም አይነት ዝግጅትና እንቅስቃሴ የለም። እንዲያውም ጠለቅ ወዳለው የሊባኖስ አካባቢ ላይ ገብተው ጠንካራ የሆነ ወታደራዊ ዘመቻዎችን እንዲያደርጉ አሁንም በተለያየ መንገድ በእስራኤል ባለስልጣናት ጉዳዩ ይነሳል። ታዲያ በእንደዚህ አይነት ነባራዊ ሁኔታ ላይ ተፈርሟል የተባለው የተኩስ አቁም ስምምነት ማለትም በሊባኖስና በእስራኤል መካከል ሂዝቦላህ ለምን አልቀበልም አለ የሚለው መጀመሪያ ሊነሳ የሚገባው መሰረታዊ ጥያቄ ነው። ከዚህ በላይ ግን የሂዝቦላህ ለምን ይህን የተኩስ አቁም ስምምነት አልተቀበለም በሚለው ጉዳይ ላይ በደንብ ሀሳቦችን ከዚህ ቀደም ስናነሳቸው ከነበሩ ነጥቦች አንጻር እያገናኘን የምንመለከታቸው ጉዳዮች ይኖራሉ እና ሴም ታይም ግን ደግሞ የሊባኖሱ ጠቅላይ ሚኒስትር ከሲኤንኤን ጋር ኤክስክሉሲቭ ኢንተርቪው ነበራቸውና በዛ ኤክስክሉሲቭ ኢንተርቪዋቸው ላይ ሊባኖስና ኢራንን እንዲሁም ሂዝቦላህን በተመለከተ የተናገሯቸው ነገሮች ጥያቄን የሚያጭሩ ናቸው። እንግዲህ ጠቅላይ ሚኒስትሩ ምንድነው ያሉት? ኢራን እባክሽን ከውስጥ የሊባኖስ ፖለቲካችን ውጪ፣ ከደቡባዊ ሊባኖስ ውጪ፣ ከኛ የውስጥ ጉዳያችን ላይ ውጪ፣ ሂዝቦላህንም ጭምር በእንደዚሁ አይነት አግባብ ለመግለጽ ሞክረዋል። የተኩስ አቁሙን ለማስደናቀፍ እየተደረገ ያለ ጥረትም አድርገው በተወሰነ ያብራሯቸው ሀሳቦች አሉ እና ሂዝቦላህ የሚባለውን ቡድን እስከምናውቀው ድረስ በ1982 በሊባኖስ ውስጥ የተመሰረተ የሺያ ፖለቲካ ኢስላም እንቅስቃሴ ምልክት ተደርጎ የሚቆጠር አካል ነው። እርግጥ ነው በኢራን ይደገፋል። እንዲያውም ኢራን በ1982 የሂዝቦላህን ቡድን ስትመሰርተው አንደኛው ዓላማዋ ያው በምስረታው ሂደት ላይ እስራኤል በሊባኖስ ውስጥ እያከናወነች የነበረው ወታደራዊ ዘመቻ እንደነበረ አይዘነጋም። እስራኤል በ1982 አካባቢ ላይ ወደ ሊባኖስ ገብታ ጠንካራ የሆነ ጦርነት ውስጥ ነበረች። እስከ 2000 ድረስ ከሊባኖስ ውስጥ አልወጣችም ነበር። በእነዚህ ሁሉ ዓመታት ስትዋጋ የነበረው አንደኛ ከሊባኖሱ ሂዝቦላህ ጋር ነው። የሊባኖሱ ሂዝቦላህ በኢራን የሚደገፍ የሺያ ፖለቲካል ኢስላም እንቅስቃሴ ቢሆንም ነገር ግን ደግሞ ሙሉ በሙሉ በኢራን የሚደገፍ አይነት ኃይል ነው ብቻ ብሎ ድምዳሜ መስጠት የሚቻል አይመስለኝም። ለምንድን ነው ይሄን የምለው? ኦልሬዲ ፕላትፎርሙ ነበረ፣ በሊባኖስ ውስጥ ፕላትፎርሙ ነበረ፣ መደላድሉ ነበረ። መደላድሉ ነው እንግዲህ ያንን ነገር የፈጠረው። ለምሳሌ ሂዝቦላህ የሚለው ቃል ፓርቲ ኦፍ ጋድ ወይም እንግዲህ ፓርቲ ኦፍ አላህ የሚል ስያሜ ያለው በኢራን የሚደገፍ የሺያ ፖለቲካል ሙስሊም የፖለቲካ ፓርቲ ነው። ባይዘው ሂዝቦላህ የሚባለው አካል
ዝም ብሎ ታጣቂ ቡድን ወይ ደግሞ እና አሜሪካ እንደሚሉት አሸባሪ ምናምን ብላችሁ የምትገልጹት አይነት ቡድን ብቻ አይደለም። የፖለቲካ ፓርቲ የሆነ አካል ነው። የተመሰረተው በ1982 አካባቢ ላይ ነው። በተለይ የሊባኖስ የእርስ በርስ ጦርነት ለ15 ዓመታት ከቀጠለ በኋላ በዛ መካከል የተፈጠረ ቡድን እንደሆነ ይነገራል። ከ1992 እንደ አውሮፓውያን አቆጣጠር ጀምሮ በጀነራል ሐሰን ናስረላህ የሚመራ ቡድን እንደነበረ ማይዘነጋም። ያው ሐሰን ናስረላህ በእስራኤል የአየር ላይ ጥቃት ከተገደሉ የሂዝቦላህ አመራሮች መካከል አበይት ወይም ዋነኛ ሊባሉ የሚችሉት ናቸው። እና ሂዝቦላህ የሚባለው አካል አሜሪካን ጨምሮ በእስራኤልም ጭምር በአሸባሪነት የተፈረጀ ሌሎች ሀገራትም ይህንኑ መጠሪያ በመጠቀም የሚገልጹት አይነት አካል ነው። እንደ አጠቃላይ የሂዝቦላህ እንቅስቃሴ ለዋናው ለመመስረቱ ገፊ ምክንያቶች ምንድናቸው የሚለው ግን እኔ መሰረታዊ ጉዳይ ነው ብዬ አምናለሁ። ምን ማለት ነው? እርግጥ ነው በኢራን አማካኝነት ጥቅም ላይ የሚውል የኢራንን ፖለቲካዊ ፍላጎቶች የሚያስፈጽም የኢራን እንቅስቃሴዎችን አብሮ የኢራንን የልብ ምት አብሮ ተከትሎ በዛው ልክ የተለያዩ ነገሮችን የሚያደርግ ተልእኮችን የሚፈጽም አይነት እንደሆነ አንደርስታንድ አደርጋለሁ። እና ሴም ታይም ደግሞ የሂዝቦላህ ቡድን በሊባኖስ ውስጥ ከመመስረቱ ጋር ተያይዞ አንዱና ዋና ሊባል የሚችለው ገፊ ምክንያት እስራኤል ወደ ሊባኖስ ውስጥ የመግባቷ አይነት ጉዳይ መሆኑ ሊዘነጋ አይገባም ብያምናለሁ። አይነው በጣም በብዙ የሽብር ጉዳዮች ላይ ስሙ ይነሳል ቡድኑ። እነዚህ በሽብርተኝነት ስሙን የሚነሳባቸው ጉዳዮችን በተመለከተ ከ2015 ምናምን እንዲህ አካባቢ ላይ ይመስለኛል በሊባኖስ ቤይሩት ውስጥ ባለ የኬሚካል እቃዎች በተቀመጡበት ቦታ ላይ ደርሶ በነበረ ፍንዳታ ሳቢያ ከዚህ ፍንዳታ ጋር ተያይዞ የሂዝቦላህ ቡድን ነው እያሉ ኃላፊነቱን ለሱ ሲሰጡ እንደነበረ አይዘነጋም። ከሊባኖስ የኢኮኖሚያዊ ችግሮች የኢኮኖሚያዊ ድቀቶች ጀርባ ጋር ተያይዞ የሂዝቦላህ ቡድን ነው እየተባለ የሂዝቦላህ ቡድን ስሙ እንደሚነሳ አይዘነጋም። መካድ የሌለበት ነገር ግን ነው የምላችሁ፣ ልንክደው የማንችለው ነገር እስራኤል ወደ ሊባኖስ ውስጥ እንግዲህ የሊባኖስ የእርስ በርስ ጦርነትን ተከትሎ ወደ ሊባኖስ ውስጥ ባትገባ ምናልባት እንደ ሂዝቦላህ የመሰለ አይነት ቡድን በዛ አካባቢ ላይ ላይመሰረት ይችላል ብዬ አምናለሁ። እስራኤል ሲባል ደግሞ እስራኤል በሊባኖስ ምድር ላይ የምታከናውናቸውን የግዛት ማስፋት ምናምን የወረራ እንቅስቃሴዎችን በተመለከተ በተቃራኒ ጎን በመቆም የሚያደርጋቸው ጠንካራ የሆኑ ወታደራዊ ትግሎች አሉ። ለምሳሌ በ1982 ከተመሰረተ ጀምሮ እስከ 1999 እስከ 2000 ድረስ ባሉት ጊዜ ከእስራኤል ጋር የነበረበት ጦርነት አንድና ሁለት የለውም። በመጨረሻ በነ ሂዝቦላህ አሸናፊነት ነው የተጠናቀቀው። በ2006 እንደ አውሮፓውያን አቆጣጠርም እንዲሁ በተመሳሳይ በእስራኤልና በሊባኖስ መካከል ጦርነት ተከስቶ ነበር። በዛ ጦርነት ላይም እንዲሁ በተመሳሳይ በተባበሩት መንግስታት ድርጅት አሸማጋይነት እስራኤል ከሊባኖስ ውስጥ ወጥታ ትሂድ የሚለውን ነገር ነው እንዲወሰን ያስደረገው። ከዛ በኋላ አሁን ላይ ያለው ጦርነት ደግሞ እንዴት ነው ቡድን የገባው ከተባለ በ2023 ኦክቶበር 7 በሐማስ ላይ እስራኤል ወታደራዊ ጥቃት መሰንዘር መጀመሯን ተከትሎ የተቀሰቀሰው ጦርነት ያንን የጦርነት አካሄድ በመደገፍ የእስራኤልን ወታደራዊ ዘመቻ በመቃወም በሰሜናዊ እስራኤል የተለያዩ አካባቢዎች ላይ ተከታታይ የሆኑ የድሮን ጥቃቶች፣ የሚሳኤል ጥቃቶች በመሰንዘር ነው የተቀላቀለው። ልክ እንደነ ሃውቲ ማለት ነው። ከዛ ያ የ2023ቱ ጦርነት እንግዲህ አሜሪካ አሸማገልን ብለው በወረቀት ላይ ባሰፈሩትና ነገር ግን በመሬት ላይ ለመተግበር ዛሬም ብዙ ችግር ባለበት በዚህ በእስራኤልና በሐማስ መካከል ተፈርሟል የሚባል የተኩስ አቁም ስምምነት ጋር ተያይዞ ጦርነቱ ሲቆም ጋብ ሲል እነ ሂዝቦላህም ጦርነቱን ጋብ የሚያደርጉበት ሁኔታ ተፈጠረ።
ከዛ እስራኤል ጠንካራ የሆነ ወታደራዊ ዘመቻ ማከናወናበታለች በሂዝቦላ ላይ። እንዲያውም የሂዝቦላህን አቅም ሙሉ በሙሉ አሽመድምጄዋለሁ ስትል እንደነበር አይዘነጋ። ከጥቅም ውጭ ቡድኑ የሆነበትን ሁኔታ ለማሳየትም እንደነ ናስረላህ የመሰሉ የሂዝቦላህ መሪዎችን መገደል እንደ ምሳሌ ተደርገው ሲቀርቡ ነበር። ከዛ የሆኑ የእስራኤልና የኢራን ጦርነት ሲጀመር በኢራን ውስጥ የአያቶላህ አሊ ካሜኒ ግድያ በእስራኤል አማካኝነት ሲፈጸም ለዛ ለአያቶላህ አሊ ካሜኒ ግድያ በቀጥታ ሂዝቦላህ በእስራኤል ላይ ሚሳኤልና ድሮን በመተኮስ ነው ምንን ያሳየው? አጋርነትን ያሳየው። አሁን ላይ እየተመለከትን ያለው ጦርነት በአንድም ይሁን በሌላ ኢሚዲየት ኮዙ ከተባለ ይህ ተብሎ ሊገለጽ ቢችልም ከዛ በፊት በነበረው ጊዜ የሂዝቦላህና የእስራኤል ጉዳይ በተኩስ አቁም በቆየባቸው ጊዜያት እስራኤል እንደ ልቧ ያንን የተኩስ አቁም እየጣሰች ልክ አሁን ከሐማስ ጋር በጋዛ ውስጥ ታደርገዋለች እንደምላችሁ ሁሉ ከሂዝቦላህ ጋር በሊባኖስ ውስጥ የምታደርገውም ነገር ተመሳሳይ ነበረ። እንደ ልቧ ስምምነቱን እየጣሰች እንደ ልቧ የተለያዩ ወታደራዊ ጥቃትና ዘመቻዎችን ስታከናውን ነበር። ኢቭን የተኩስ አቁም ስምምነት አለ በተባለበት ጊዜያት በነዛ ጊዜ የሂዝቦላህ ቡድን ቀጥተኛ የሆነ ያጸፋ ምላሽ ከመስጠት ተቆጥቦ እንደነበረ ጭምር አይዘነጋም። አሁን መጨረሻ ላይ ቀጥተኛውን ያጸፋ ምላሽ ሂዝቦላህ በመስጠት የመጣው የአያቶላህ አሊ ካሜኒ ግድያ ተከትሎ ነው። ከዛ በኋላ ኦፊሻል የሆነ ፕሪቴክስት ወይም ሰበብ አገኘች እስራኤል፣ ጦርነቱን ቀጠለችበት በሊባኖስ ውስጥ ያለውን። አሁን በደቡባዊ ሊባኖስ የተቆጣጠራቻቸውን አካባቢዎች እንግዲህ መለስ ብላችሁ አስቧቸው። አሁን እንደዚህ አይነት ነባራዊ ሁኔታ ውስጥ እያሉ በሊባኖስ ጠቅላይ ሚኒስትሮች፣ በሊባኖስ ፕሬዝዳንቶች በመሳሰሉት በኩል የሚነሳው ሐሳብ በጣም አስገራሚ እየሆነ መጥቷል። እንዳልኳችሁ የሊባኖሱ ፕሬዝዳንት ይኸውላችሁ ሲኤንኤን ላይ ያለው ዜና መሰላችሁ የሚለው ሊባኖስ ፕሬዝዳንት accuse Iran of using his country as a bargaining chip in peace talk with the US። የሊባኖሱ ፕሬዝዳንት ኢራን ሊባኖስን እንደ መደራደሪያ ካርድ በመጠቀም ከአሜሪካ ጋር ባላት የድርድር ሂደት ላይ እየተጠቀመችባት ነው የሚል ሐሳብን ያነሱ የሊባኖሱ ፕሬዝዳንት ጆሴፍ አውን እንግዲህ በትላንትናው ዕለት እየተናገሩት ያስተያየታቸው ሆነስትሊ ሊባኖስ የሚባለው የፖለቲካ ፓርቲ ባለባት ሀገር ውስጥ ማለት ሂዝቦላህ የሚባለው የፖለቲካል ፓርቲ ባለባት ሀገር ውስጥ ሂዝቦላህ የምንለው ከፖለቲካ ፓርቲ በላይ እንደ ነን ስቴት አክተር ሆኖ ከሊባኖስ ወታደራዊ ኃይል አቅም በላይ ታጥቋል ይባላልና እንደዚህ አይነት እንቅስቃሴ እያደረገ ያለ ቡድን እንዳልኳችሁ በሊባኖስ ፖለቲካ ላይም በቃ የራሱ የሆነ ድርሻን የሚጫወት ቡድን ነውና ይሄኛው ቡድን የሚያቀርበውን ጥያቄ የኢራን ጥያቄና ጥያቄ ብቻ ነው ብሎ መደምደም ለምን እንደተፈለገ አልገባኝም። በሊባኖስ ዘንድ ከሲኤንኤን ጋር እንግዲህ ክርስቲና ማንፑርን ታቋቻላችሁ እንግዲህ አይደል እና አሁን ከሊባኖሱ ፕሬዝዳንት አሁን ጋር አድርጋው የነበረው ቆይታ ምንድነው የተናገሩት? ፕሬዝዳንቱ whatever it takes የወሰደውን ቢወስድ የፈጀውን ቢፈጅ አገሪቱን ከግጭት ለማዳንና የሊባኖስ ሰዎችን እንግዲህ ከዚህ አሰልቺ የሆነ የጦርነት ሂደትና በተለይ በእስራኤልና በሂዝቦላ መካከል ካለ የጦርነት አዙሪት ውስጥ ለማስወጣት በቃም የፈጀውን ነገር ይፍጅ whatever it takes አደርጋለሁ እያሉ ነበረ ሲናገሩ የነበረው። የሂዝቦላ ቡድን እሳቸውን በተወሰነ መልኩ ሊነካኩት ሞክረዋል። በኢራን ይደገፋል የሚለው ጉዳይ የአደባባይ ሚስጥር ነው። ነገር ግን ይሄ የአደባባይ ሚስጥር ነው የምንለው እውነታ እንዳለ ሆኖ በደቡባዊ ሊባኖስ አካባቢ ላይ ቡድኑ ድጋፍ የለውም፣ የህዝብ ድጋፍ የለውም። አንደኛ የሺያ ፖለቲካል ፓርቲ እንቅስቃሴ ነው ብያቸዋለሁ እና የሚያስተዳድረው አካባቢ ደቡባዊ ሊባኖስ የምንለው አካባቢ እዛ ቦታ ላይ ያሉ የሊባኖስ ሰዎች ስሜት ለዚህ ቡድን ምንድን ነው የሚለው መሰረታዊ ነው እና እነ ፕሬዝዳንቱ ምን ሲሉ ነው የተናገሩት? ትላንትና ራሱን ይህ ቡድን አሉ የሂዝቦላ ቡድን ራሱን
የደቡባዊ ሊባኖስ ጠባቂና የፍልስጤም ህዝቦች ጠባቂ አድርጎ ያስባል። we're fed up and we want to live in peace ይሄ ሰልችቶናል፣ በሰላም መኖር ነው የምንፈልገው እያሉ ከቀጠሉ በኋላ የሊባኖስ ህዝቦች በሰላምና በክብር የመኖር መብት አላቸው እንጂ በየጊዜው ከቤታቸው ለ5-10 ጊዜ እየተፈናቀሉ በመከራ ውስጥ የማሳለፍና ቤቶቻቸው ሲወዳድሙ ማየት የለባቸውም እያሉ ነው የሚቀጥሉት። በ1980ዎቹ የሂዝቦላ ቡድን ከተመሰረተበት ጊዜ አንስቶ በተደጋጋሚ ከእስራኤል ጋር ተደጋጋሚ ጦርነቶች ውስጥ ገብቷል። አሁን ላይ እንግዲህ የኢራኑ ጠቅላላ መሪ አያቶላህ አሊ ካሜናይ ከተገደሉ በኋላ ከእስራኤል ላይ መተኮስ በጀመረበት ጊዜ አገርሽቷል ተብሎ የሚገለጸው ይሄ ተባብሶ ቀጥለዋል ብለን እንግለጸው እንጂ ከዛም በፊት እና አያቶላህ አሊ ካሜኒ ከመገደላቸው በፊትም ጦርነቱ ነበረ። የማይካደው ነገር እስራኤልም በተደጋጋሚ የተኩስ አቁሙን ትጥስ ነበረ እና ግን ከዛ ይሄ ስፔሲፊካሊ የታይም ፍሬም ሰተን ከዛ ጊዜ ወዲህ ባለው እንኳን ከተመለከት ነው ከ3500 በላይ የሊባኖስ ሰዎች ተገለዋል። ከ1/5 የሚሆነው የሊባኖስ ህዝብ ደግሞ ከቀየው ተፈናቅሏል። ሚሊየንስ ማለት ነው። እና ኢራንን በተመለከተ እኒህ ፕሬዝዳንት ሲናገሩ የሊባኖሱ ፕሬዝዳንት ኢራንን በተመለከተ ሲናገሩ it is not your country it is our country የእናንተ ሀገር አይደለም የኛ ሀገር ነው። የኢራን ኢስላሚክ ሪቮሉሽነሪ ጋርድ ኮርፕስ IRGC ያው የሂዝቦላህ ዋነኛ ደጋፊ መሆኑ ይታወቃል። ከዚህ ጋር በማያያዝ ነው እንግዲህ ኢራን is using Lebanon as a bargaining chip in their negotiation with US ኢራን ከአሜሪካ ጋር ባላት የድርድር ሂደት ላይ ሊባኖንን እንደ መደራደሪያ ቺፕስ የተጠቀመችበት ነው። you are not trying to help us the people of Lebanon are paying the price የረዳችሁን አይደለም የሊባኖን ሰዎች ዋጋ እየከፈሉ ነው ለናንተ ፍላጎት መሳካት ሲባል for the sake of your own interest the people of Lebanon are paying the price adding that our interests do not coincide with your interest የኛ ፍላጎት ከናንተ ፍላጎት ጋር አይጣጣምም። እኔ እንዲህ አይነት መግለጫ ከሊባኖስ ፕሬዝዳንት ኢራንን በተመለከተ ይመጣል ብዬ አስቤ ስለማላቅ በጣም ስለገረመኝ ጭምር ነው እንድታቁት እየነገርኳችሁ ያለው። በአንጻሩ በኢራን በኩል ሊባኖስን በተመለከተ ያለው መረዳት ምን እንደሆነ ልንገራችሁ። አሁን እነ የሊባኖስ ፕሬዝዳንቶች፣ ጠቅላይ ሚኒስትሮች፣ ሌሎችም ባለስልጣናት የችግሩን ምክንያት ኢራን 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 እያሉ ያቀረቡ ሂዝቦላ 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 አንድ በ1982 እስራኤል ወደ ሊባኖስ ውስጥ ከገባች በኋላ በ2000 አካባቢ ላይ ሊባኖስን ጥላ ስትወጣ ጥላ የወጣችው በማን ምክንያት ነው? የሊባኖስ የእርስ በርስ ጦርነት ካበቃ በኋላ እንኳን የሊባኖስን መሬት ይዛ አልለቅም ባለችበት ጊዜ ከዛ አካባቢ ላይ ጓዟን ጠቅልላ እንድትሄድ ያደረገው የሊባኖሱ ሂዝቦላህ ነው እንጂ አሁን ከናንተ ጋር ምንም ጉዳይ የለንም የሚሉት ፕሬዝዳንት አይደሉም። ይሄ አጋርነት የላቸውም አይደለም እኮ በሊባኖስ ሂዝቦላህና በኢራን መካከል አጋርነት አለ። የማይካድ አጋርነት፣ ትብብር አለ። ሂዝቦላህ ስላለ ግን ብቻ አይደለም እዛ ቦታ ላይ እስራኤል ታከናውነውን ነገር እያከናወነች አለችው። ለሂዝቦላህ መፈጠር አንዱ ምክንያት እስራኤል ወደ ሊባኖስ መግባቷ ነው። ይሄንን ነገር ለምን እንደሚካድ አላውቅም። እና በሊባኖስ ፖለቲካ ውስጥ በጣም ደካማ የሆነ መንግስት ነው ያለው። ሊባኖስ ውስጥ በጣም ደካማ የሆነ መንግስት ነው ያለው።
እኔ እንትን ውስጥ ካለው ፍልስጤም ካለው መንግስት የፒኤልኦ ከሚባለው ጋር ለይቻላል ይሄንን ሊባኖስ ውስጥ ያለው መንግስት የፖለቲካ ስሪቱ የሱኒዎቹ የሺያ የክርስቲያን ምናምን ተባብለው የስልጣን መከፋፈል የያዙበት መንገድ እሱም ሌላ ጉዳይ። እኔ አሁን ሳስበው በደቡባዊ ሊባኖስ አካባቢ ላይ ያለውን የሊባኖስ ድንበር አሁን በቅርብ እስራኤል የቤፎርት ካስትልን በተቆጣጠረችበት ጊዜ ይሄ 900 ዓመታት አስቆጠረ ያልኳችሁን አካባቢ በተቆጣጠረችበት ጊዜ ከዛ ቦታ ላይ መልሳ እንድትለቅ ያደረጋት እኮ የሊባኖስ ሂዝቦላህ ድሮን እንጂ አሁን ከክርስቲያን ማንፑር ጋር ቃለ መጠይቅ ያደረጉት ሰው ወታደራዊ ኃይል አይደለም። አሁን በዚህ ደረጃ አሳልፈው ለመስጠትና ኢራንና ሂዝቦላህን የችግሮቹ ሁሉ ምክንያት ለማድረግ ለምን ተፈለገ? የችግሩ ምክንያት ሂዝቦላህ እኮ የችግሩ ምክንያት ወይም ወደዚህ ጦርነት ውስጥ የመግባቱ ምክንያት እነ ኢራን ሂዝቦላህን የመደገፋቸው ምክንያት እስራኤል ግዛት ማስፋፋት በመያዟ ዛሬ አይደለም፣ ድሮ ከ1980ዎቹ ጀምሮ ከ78 ጀምሮ ከዛ ጊዜ ጀምሮ ባሉት ዓመታት ውስጥ በተለያየ መልኩ የሚሞከር ጥረት አለ። ሊባኖስ ውስጥ ያለው አካል ደግሞ እንዳልኳችሁ ፖለቲካዊ መከፋፈል በመካከላቸው ስላለ የሱኒ ሙስሊም ለሶሪያ መንግስት ታማኝ መሆን ይመርጣል። ምን የማይካድ እኮ ነው። አሁን የሺያው ሂዝቦላህ ለኢራን ታማኝ ነው እያሉ በጣም ሲከሱት ኦር በዚህ ምክንያት ችግር መጣብን እያሉ ብዙ ሲያብጠለጥሉት አሁን እንደምናየው ሁሉ የሱኒው መንግስት ከዚህ ቀደም የሱኒ ፖለቲካ ፓርቲዎቹ ለማን ነበር ታማኝነታቸው? ክርስቲያኖቹ እንቅስቃሴ ሚዮናርትስ ነው ምናምን የሚባሉ አሉና ከኛ ጋር ካለው የክርስትና አካሄድ ጋር የሚገናኝ አይደለም። ራሱን የቻለ የክርስትና ሴክት ነው። እነሱ ከእስራኤል ጋር በእስራኤል ነበረ ትብብራቸው። የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ላይ በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ አፓርትመንት ቤት መግዛት እንደምትችሉ ታውቃላችሁ? ሰላም ቴምር ፕሮፐርቲዎች ነን። ሳር ቤት አደባባዩ ጋር ወይም አዳምስ ሞል አጠገብ ላይ ባለ 1 መኝታ አፓርትመንት በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ አፓርትመንት በ11 ሚሊዮን 400 ሺህ ብር ሙሉ ክፍያ እየሸጥን እንገኛለን። ልብ በሉ፣ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ መክፈል ለምትፈልጉ ደግሞ በሌላ ዋጋ 20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት ያለምንም ወለድ የምትከፍሉበትን መንገድ አመቻችተንላችኋል። ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ሲሆን የአፍሪካ ህብረት ዋና መቀመጫ የሆነችው ከ20 በላይ ኤምባሲዎች የሚገኙባት ብዙ ዲፕሎማቶች ለመኖር የሚመርጡባት መሀል ሳር ቤት አደባባዩ ጋር የሚገኝ ፕሮጀክት ነው። ለኢንቨስትመንትም ለመኖሪያም ምቹና ተመራጭ ፕሮጀክት ስለሆነ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ መግዛት ትችላላችሁ። እንዲሁም በተጨማሪ የንግድ ሱቆችን ቡልጋሪያ አፍሪካ ህብረት ጀርባ ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ ማግኘት ትችላላችሁ። ቴምር ፕሮፐርቲስ የህልሞ ማረፊያ። ሊባኖስ ውስጥ ያሉት አካላት ሶስቱም የተለያየ የውጭ ጣልቃ ገብነቶች አሉባቸው። በሶሪያ በኩል፣ በእስራኤል በኩል፣ በኢራን በኩል። ምንድነው ሰርፕራይዚንግ የሚሆነው ነገር? ምን ውጤት ተመዘገበ ነው? ከዛ በኋላ በውጤት ደረጃ ከታየ ራይት ናው ለምሳሌ እስራኤል ከደቡባዊ ሊባኖስ ውስጥ እንደማትወጣ በግልጽ ተናግረዋል። እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይቀሩ እስራኤል ከደቡባዊ ሊባኖስ አትወጣም ብለዋል። አሁን እስራኤልን ከደቡባዊ ሊባኖስ ትውጣ ማለቱ ላይ ማተኮር ነው የሚሻለው ነው ወይንስ ሂዝቦላ ቡድን በኢራን እየተደገፈ የሊባኖስን ችግር አባባሰ ማለት ነው የሚሻለው? አልዋጥልኝ ያለኝ ነገርና ማታም እንደው ዜናውን ስመለከተው በጣም ብዙ አስቤበታል። ይሄኛውን ጉዳይ ማለት ምንድነው የሚለውን ነገር አንደርስታንድ ለማድረግ ማለት ነው። ራይት ናው ተጠያቂነቱን የነ ሊባኖስ ሂዝቦላ ተጠያቂነቱን የነ ኢራን ብሌም ሽፍት የማድረግ አይነት አካሄድ
ማለት እነሱ ስላሉ ነው እስራኤል ወታደራዊ ዘመቻ ኖ ዌይ ሂዝቦላ ስላለ አይደለም እስራኤል ወደ ሊባኖስ ውስጥ የመጣችው ኢራን ስላለች አይደለም እስራኤል ወደዚህ የመጣችው በ1978 ነው ለመጀመሪያ ጊዜ እስራኤል ወዴት የገባችው ወደ ሊባኖስ ውስጥ የገባችው በ1978 ሊባኖስ ውስጥ ስትገባ ያኔ ሂዝቦላ የሚባል ቡድን አልነበረ ምን አይነት ክርክር ነው ሂዝቦላ ስላለ ነው እስራኤል ይሄንን አይነት ነገር እያደረገችብን ያለው ብሎ መከራከር ምን አይነት ክርክር ማለት አንደኛ ይሄንን ወታደራዊ ኃይል እንደ ፓራሚሊታሪ ፎርስ አድርጎ እንደ መንግስት በስነ ስርዓት ባለው በመከላከያ ኃይል ውስጥ አጠቃሎ መሄድ ይሻላል ወይስ ይሄንን ቡድን ትጥቂፍታ እንደዚህ እኔ እስኖት አዝለን የሚጠቅመኝ ነገር ምንም ሆኖ አይደለም ሊባኖስን ስለሚጠቅማት ነገር ነው እያወራ ያለው ሊባኖስ እንደ ጋዛ የመሆን ጣፈንታ እንዳይገጥማት ከፈለገች የግድ ያስፈልጋታል they need to protect themselves የጋዛ ሰዎች እኮ ራሳቸውን ፕሮቴክት ማድረግ ስላልቻሉ እኮ ነው አሁን 70% መሬታቸውን ወስደው 2.1 ሚሊዮን የሚሆን የጋዛ ሰው 30% በመታከል የጋዛ ምድር ላይ ባለፈው ነግሬያችኋለሁ አንድ ካሬ ሜትር ለአንድ ሰው ሊባል በሚችል አይነት ነባራዊ ሁኔታ ላይ ለመኖር እየተገደዱ እኮ ያሉት ሌላ እኮ አይደለም ነገም ገና ከዚህ ቦታ ላይ አፈናቅለው ወደ ሶስተኛ ሀገር እንልካቸዋለን ምን ዋስትና አለ ይሄ ጣፈንታ ወደ ሊባኖስ እንደማይመጣ በደቡባዊ ሊባኖስ ባለ አካባቢ ላይ እንዲህ ነገር እንደማይከሰት ምን ዋስትና አለ እና የሆነ ሂፖክራሲ ነገር በተወሰነ መልኩ የሆነ አጀንዳ ሽፍት የማድረግ ኢራንና ሂዝቦላህን ተጠያቂ በማድረግ እስራኤልን እንደሆነ ነው እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ቀጠና ላይ እየሄዱበት ያለ መንገድ ነው ዋነኛው ችግር አሁን ለሊባኖስ ከሂዝቦላ በላይ ስጋቷ ማን ነው ለሊባኖስ ከሂዝቦላ በላይ ስጋቷ ማን ነው ሂዝቦላ ስላለ እኮ ነው ሊባኖስ እንዲምትደበደበው ካላችሁኝ ሂዝቦላ ከመመስረቱ በፊት እስራኤል ሊባኖስ ውስጥ መግባት ጀምራለች ታሪክን መለስ ብሎ ማየት የኛው አስተሳሰብ ብዙ ጊዜ ሐማስ ስላለ እኮ ነው እስራኤል ጋዛን እንዲምታረገው ምናምን የሚባል የሆነ ጉንጫ አልፋ ሐሳብ ይመጣል ሐማስ የተመሰረተው 1987 ላይ እስራኤል ዘፈርስት ናቅባ ብላ 750,000 ፍልስጤማውያንን ስታፍ ያፈናቀለችው መቼ ነው 1948 49 የለም ሐማስ የሚባል አካል የለም በዛ ሰዓት ላይ አሁን በሐማስ ምክንያት ነው ሰበብ ተደርጎ ሐማስ ስላለ ነው እንደሚደረገው ምናምን ዌስት ባንክ ውስጥ የትኛው ሐማስ ነው ያለው ራይት ነው አሁን ሐማስ ጋዛ ውስጥ ነው ያለው አይደል ዌስት ባንክ ውስጥ የትኛው ሐማስ ነው ያለው ሐማስ ያለ ነው እንዲህ አይነት ወታደራዊ ጥቃት እንዲህ አይነት ወታደራዊ ዘመቻ ምናምን የሚባለው ትንተና አሁን ዞሮ ወደ ሊባኖስ መጣና ሂዝቦላ ስላለ ነው እንደዚህ ትንሽ ከመሬት ላይ ካለው እውነታ ጋር የሚጋጭ ስለሆነና ፕሬዝዳንቱ እንትን ውስጥ ፐርሰናል ዲቴል ውስጥ መግባት ስላልፈለኩ ነው ማናቸው ምንድናቸው የሚለውን ነገር በተመለከተም የተወሰነ ነገሮችን እየተመለከትኩ ያየው ነበርና ኤኒዌይ ብዙም ስለማይጠቅም ይሄ ግለሰባዊ ነገር ውስጥ መግባት አጠቃላይ እውነቱን ወይም እየሆነ ያለው ነገር ላይ ፎከስ እናድርግ በሚል ኢራን ባንድም ይሁን በሌላ ሊባኖስን እንደ መደራደሪያ አይደለም እየተጠቀመች ያለችው ሊባኖስን ነው ለማገዝ እየሞከረች ያለችው ዛስ ኢራን ሊባኖስን ነው ለማገዝ እየሞከረች ያለችው አይደለም እንደ መደራደሪያ አሚን በጣም ብዙ መደራደሪያ ያላት ኢራን ሆርሙዝ ሰርጥ መደራደሪያዋ ነው የኒውክሌር ጉዳይ መደራደሪያዋ ነው ከዛ ይውላችሁ አሁን እነ ሂዝቦላ በጣም ያስፈልጓታል ምናምን ከተባለ እነ ሂዝቦላ በተመለከተ ሂዝቦላ ሃውቲ ኢስላሚክ ሬዚስታንስ ካታይብ ሂዝቦላ ምናምን የምንላቸው ቡድኖች አሉ አይደለ እነሱን በተመለከተ በቀደመው ጊዜ በተለይ ሶሪያ ውስጥ ያለው የበሽር አልአሳድ መንግስት እስከወደቀበት ጊዜ ድረስ ባለው ሰዓት ላይ ስትራቴጂ ነበራት ጦርነትን በምድሯ ላይ ሳይሆን ከምድሯ ራቅ አድርጋ በፕሮክሲዎች አማካኝነት መዋጋት የሚባል አይነት የጦር ስትራቴጂ ነበራት ከሂዝቦላ ጀምሮ እነ ካታይብ ሂዝቦላ እነ ኢስላሚክ ሬዚስታንስ እነ ሃውቲ ምናምን የምንላቸው ማለት ነው እነዚህ ቡድኖች አንድ መታወቂያ ያለበት እነዚህ ቡድኖች ለምሳሌ ሃውቲ
በራሱ ገፊ ምክንያት የተመሰረተ እንቅስቃሴ ነው። ኢራን ያንን እንቅስቃሴ ሂደት ደገፈች። በይፋ ደግፋለሁ ብላ ተናግራ አታውቅም። አክቹሊ ግን ያው ትደግፋለች ለራሷ ጥቅም የትኛውም ሀገር እንደሚያደርገው ማለት ነው። አንዳንዴ ነው እነ ኢራን ሲሆኑ ወይ ምናምን ሲሆኑ ኃጢአት ሆኖ እና አሜሪካ ሲያደርጉት ቅዱስ የሚሆን ነገር አይታየኝም። እና እነዛን ቡድኖች በተመለከተ የነበራት ስትራቴጂ ነበር፣ አይካድም። እንደ ፈርስት ዲፌንስ ላይን ትቆጥራቸዋለች። ቢኮዝ ማወቅ ያለባችሁ ከ1979 ጀምሮ አይደለ እንግዲህ ኢራንን ያነጣጠረው ጥቃት የመጣው። ስለዚህ ኢራኖቹ በተለይ በኢራቅና የኢራን ጦርነት፣ በነገራችን ላይ ስለ ኢራቅና ስለ ኢራን ጦርነት እንደሰራላችሁ ከፈለጋችሁ በኮሜንት ላይ ያሳውቁ። በጣም አስገራሚ ታሪክ። አሜሪካ አንዴ ከኢራን አንዴ ከኢራቅ እንዲህ የተገለባበጠች መከራ ያየችበትና በመጨረሻ በነ ኢራን አሸናፊነት የተጠናቀቀ ጦርነት ነውና ስለሱ ጉዳይ ማወቅ ከፈለጋችሁ ኮሜንት ላይ ያሳውቁኝ። I'll get back to it። አሁን ይሄኛው ፖይንት ላይ ትኩረት አድርገን ስንቀጥል ያ የኢራቅና የኢራን ጦርነት ኢራንን አስተምሯታል ከተባለው ነገር አንዱ ጦርነትን ራቅ አድርጎ መዋጋት ይሻላል። ስለዚህ ሂዝቦላ ነካታይ ምናምን ኢስላሚክ ሬዚስታንስ ናውቲ ከነሱ ጋር ትብብር መፍጠርና ፕሮክሲ ማዘጋጀት ማለት ነው፣ የራሷን መረብ መዘርጋት። አሁን ይህ አካሄድ መቼ ተበላሸ ወይም መቼ ፌል አደረገ መሰላችሁ? በበሽር አልአሳድ መንግስት ተገርስሶ አልአሳድ ወደ ሩሲያ ሲፈረጥጥና እና አልጁላኒ እንግዲህ ባይዘው አልጁላኒ የሶሪያው አሁን ላይ ያለው ፕሬዝዳንት በሽብርተኝነት ይፈለግ የነበረ ይህንን ሰውዬ ለጠቆመ $5 ሚሊዮን ሽልማት አለ ተብሎ ታፔላ ተለጥፎበት የነበረ ሰው ነው። አሸባሪ ሲሉት የነበረውን ሰው ነው አምጥተው በሶሪያ ውስጥ ያስቀመጡት። ኤኒዌይ ይህን ሰውዬ ወደ ስልጣን ካመጡት በኋላ ምን ተበጠሰ? በነ ሊባኖስ ሂዝቦላህና በነ ኢራን መካከል ያለ ቼን ተበጠሰ ይባላል። ገብቷችኋል? ስለዚህ አሁን ኢራን እነዛን ነገሮች እነ ሂዝቦላህን እነ ሃውቲን ምናምን ኦፍኮርስ ትጠቀምባቸዋለች። ኦፍኮርስ ከጎኗ ናቸው ያሉት፣ የማይካድ ነገር ነው። ነገር ግን ኦልሬዲ ጦርነቱ እሷ ጋር መጥቷል። እሷ ምድር ላይ መጥቷል። ሆርሙዝ ጋር መጥቷል ጦርነቱ። ስለዚህ እንደ መደራደሪያ ነጥብ ብላ ስታነሳ የነዛ ነገሮች አስፈላጊነት ምን ያክል ነው የሚለውም አብሮ መታየት አለበት። አያስፈልጉም አይደለም፣ አስፈላጊነታቸው ግን ከጥቂት ዓመታት በፊት እንደነበረው አይነት አስፈላጊነት አይደለም ያላቸው። ኦፍ ኮርስ የሊባኖሱ ሂዝቦላህን ፕሮቴክት ማድረግ ትፈልጋለች፣ ምንም ጥያቄ የለውም። ለዛ ቡድን ዋጋ መክፈል ትፈልጋለች ምናምን። ያ የሚከናወነው ነገር ግን አሴም ታይም ሊባኖስንም ጭምር ይረዳል ተብሎ ስለሚታሰብ አልገባትም እንጂ ሊባኖስ ከዚህ በኋላ እንዳትወረር፣ ከዚህ በኋላ የነ እስራኤል ጥቃት የነ እስራኤል ድንበር የማስፋት ግዛት የማስፋት አካሄድ እንዳይፈጸምባት የማድረግ እንቅስቃሴ ነው አሁን የነ ኢራን ሐሳብ። ቢኮዝ የድርድር ሂደቱ ስምምነቱ በዛ ይጠቃለል አይደለ የተባለው። ሊባኖስም ትግባ ሲሉ ሊባኖስ ውስጥ ያለው ጦርነትም ይቆም ነው እያሉ ያሉት። ለምሳሌ አሁን እሺ ሂዝቦላህ ወጣ፣ በቃ ኢማጂን እናድርግ። አሁን ፕሬዝዳንቱ እንዳሉት ለሲኤንኤን እንደተናገሩት ሂዝቦላህ ወጣ አቆመ፣ ኢራንም ዞር ብላ አቆመች። በቃ ምንም የሚመለከተኝ ነገር የለም አለች ስለ ሊባኖስ። ከዛ የነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር አሁን በቃ እንዲህ ስለሆነ ከሊባኖስ ጓዛችንን ጠቅለን እንውጣና በቃ ሀገራቸውን ጥለንላቸው እንሂድ የሚሉ ይመስላችኋል? Do you think that will happen? በፍጹም 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 ያ ሊሆን አይችልም። ነግሬያችኋለሁ። ስለነ ቃና ጋስፊልድ ነግሬያችኋለሁ። ስለነ ቀርሽ ጋስፊልድ ነግሬያችኋለሁ። በፍጹም በፍጹም እነ እስራኤል ይህንን አካባቢ ጥለው ሊወጡ አይችሉም። ወይ ደግሞ ስለ ግሬተር እስራኤልም የግድ ላወራችሁ ይገባል ማለት ነው። በዚህኛው ሐሳብ
ልትሞግቱ ይከፈለጋችሁ ቀጣይ ይዤ የምመጣው ሐሳብ ኦኬ what about greater Israel project ብዬ ነው ማለት ሶሪያ ውስጥ ያለ የኤፍራጥስ ወንዝን አሁን በማን እጅ ነው ያለው የጤግሮስ ወንዝ አይደለም ወይ የሚቀረው ወደዛኛው ፖይንት ነው የሚሄደው are you ready for that ካፍታ ቆይታ በኋላ መለሳለሁ እስራኤል በዛ ቦታ ላይ ያላት እንቅስቃሴን የምመለከተው ወይም የማየው እነ ዴቪድ ቤንጎሪዮን በ1948 እስራኤል ስትመሰረት ኢማጂን ያደርጉት ከነበረው ከናይል ወንዝ ከአባይ ውሃ ጫፍ ተነስቶ የአባይ ተፋሰስ እስከ ኤፍራጥስና ጤግሮስ የሚለው ህልማቸውን ነው ማሰብ የኤፍራጥስ ወንዝ አሁን ሶሪያ ውስጥ ነው ያለው እንዳልኳችሁ ያን አካባቢ አሁን በማን እጅ ነው ያለው እስራኤል ወደ ሶሪያ ገብታ ወደ ሶሪያ ከገባች በኋላ የትኛውን አካባቢ ነው ያዘችው የኤፍራጥስ ወንዝ የምንለውን አይደለም ወይ አሁን ወደ ኢራቅ ምናምን ያለው እንቅስቃሴ ከነ ጤግሮስ ወንዝ ጋር የተገናኘ አይደለም ወይ የሚለውን ነገር ቀደም ለዚህ ነው ያነሳውላችሁ እና እንዲህ ባጭር ጊዜ ውስጥ የሚቆም አይመስለኝም በነገራችን ላይ ከናይል ወንዝ አንስቶ ይሄንን ነገር ስናገር አንዳንዴ እንትን ሊሆንባችሁ ይችላል ከናይል ወንዝ አንስቶ እስከነ ኤፍራጥስና ጤግሮስ ድረስ ባሉ አካባቢዎች ላይ ስልጣኔዎች ተነስተዋል ስልጣኔዎች ጠፍተዋል ቦታው ይሄ በቃ የተፈጥሮ የወንዝ ተፋሰስ ያለበት ኤሪያ የና አክሱም ኢምፓየርን ጨምሮ የኩሽ ሜሮይ ስልጣኔ ኩሽም አክቹሊ የኛ ነው ሜሮይ ስልጣኔ የኛ ነው ከዛ የግብጾቹን ስልጣኔ የኢንደስ ቫሊዎችን ስልጣኔ የኢራቆቹ የፐርሺያኖቹ የነ ባቢሎን is all here በዚህ ኤሪያ ውስጥ ነው ያለው እና ቦታው አሁን ያልነው ቦታ እየገለጽ ነው ያለው ቦታ ከዚህ ከናይል ጀምሮ ከአባይ ተፋሰስ አንስቶ እስከ ጤግሮስ ድረስ ያለው ቦታ የዓለም ልብ ምት ተብሎ ሊገለጽ የሚችል ቦታ በዘመናት ውስጥ በታሪክ ውስጥ and እስራኤል ይሄንን ቦታ ትፈልገዋለች ነው ጥያቄ እንዴት ተደርጎ ይሳካላታል እንዴት አድርጋ ወደዛ ነገር ውስጥ ልትሄድ ትችላለች ምናምን አላቅም ግን there is consider እነ ኔታንያሁ በግልጽ ይነግሩናል ይሄን ጉዳይ of course why not ያሉ እናስበዋለን ስለ ግሬተር እስራኤል የእስራኤል ወታደሮች በዚህ ትከሻቸው ላይ ለምሳሌ የኢትዮጵያ ወታደሮች የኢትዮጵያ ሰንደቅ ዓላማ ኦር የኢትዮጵያ ካርታ ሊኖርበት ይችላል የእስራኤል አይዲኤፍ ወታደሮች በዚህ በትከሻቸው ላይ የተቀመጠው ካርታ የእስራኤል ካርታ እንዳይመስላችሁ አሁን ያለው የእስራኤል ካርታ አይደለም ያለው እዚህ ጋር ያለው ካርታ እንግዲህ በምስሉ ላይ እንደምታዩት ማለት ነው እዚህ ጋር ያለው ካርታ የግሬተር እስራኤል ካርታ ነው ግሬተር እስራኤል የምንለው ከዚህ ከናይል ተፋሰስ አንስቶ እስከ ኤፍራጥስና ጤግሮስ ድረስ ሊባኖስ የዛ አንድ እንትን ነች ነጥብ ትላንትና በነበረን ቆይታ ላይ እና ይሄንን የእስራኤል አካሄድ ግልጽ ለማድረግ ያክል ይሄንን የእስራኤል አካሄድ እኔ እንደ ሃይማኖታዊ ምናምን አድርጌ አልቆጥረውም ይቅርታ አድርጉ ይጠቀሙበታል ሃይማኖታዊ ምክንያት አምጥተው እንደዚህ የሚል ሪዝን አውት የሚያደርጉት ነገር አለ እኔ ግን እንደዚህ አይነት አካሄዶችን የማየው አንዲት ሀገር
ስልጣኔዋ ክላይማክስ ላይ ለመድረስ በቃ እንዳልኳችሁ ይሄ እዚህ አካባቢ ላይ ወጡ ያልኳችሁ ስልጣኔዎች መለስ ብላችሁ እስኪ አስታውሷቸው። ምን አይነት ቦታ ቢሆን ነው ይስፍራ? ምን ቢኖረው ማርዘት ያንን ቦታ ኮንትሮል ካደረገች እስራኤል ሌላ ስልጣኔ ነው ገብቷችኋል? እና ወደዛ አይነት ፓተርን ውስጥ ለመሄድ የምታደርገው ጥረት አንድ አካል አድርጌ ነው የማስበው። የግል አስተያየት። ለማንኛውም እነ እስራኤል በሊባኖስ ብቻ አይደለም ይቅርና ገና በሌሎቹም የዛ አካባቢ ሀገራት ላይ የሆነ የሚያስቡት አይነት ነገር አለ፣ የሚያስቡት እንቅስቃሴ አለ፣ ማሳካት የሚፈልጉት እንቅስቃሴ አለ። እና በዛ ሂደት ውስጥ አሁን እንትኑን የቆመባቸው አካል ትላንትም እያልኩ ነበረ፣ ጋሬጣ አሁን የቆመባቸው አካል በቃ ከፊታቸው ቀጥ አድርጎ የያዛቸው አካል ማን ነው? ኢራን ነች። የኢራን ጉዳይን መዝጋት መቻል ወደ ቀጣዩ ስቴፕ የመሸጋገሪያ መሰረት ነው። ባይ ዘ ወይ የኢራንን ከጨረሱ በኋላ መቼስ ወደ ቱርክ እንደሚሄዱ ይታወቃል። የእስራኤል ባለስልጣናትን በግልጽ ተናግረዋል። the next destination ወይም ቀጣዩ ማረፊያችን ቱርክ ነው የሚለው ጉዳይ በግልጽ ተናግሯል። ያ ከመሆኑ በፊት ነው እንግዲህ አሁን በኢራን ላይ የሚሆነው ሁሉ እየሆነ ያለው። ሌላ አንድ የጦርነት እንትን ይቀራል ማለት ነው ገና አኮርዲንግ ቱ የእስራኤል የተጽዕኖ አድማስን የማሳደግና የተጽዕኖ አድማስን የማስፋት አካሄድ አንድ ጦርነት ይቀራል ማለት ነው። ከማን ጋር? ከቱርክ ጋር። ስለ ኮንስታንቲኖፕል ያቺ የባይዛንታይን ኢምፓየሯ ርዕሰ መዲና የነበረችው የክርስትና እምነት መናገሻ የነበረችው ኮንስታንቲኖፕል ወስ ስለ ኢስታንቡል አሁን ደግሞ የቱርክ የኦቶማን ኢምፓየሮች መዲና ሆና የቆየችው ኢስታንቡል አንድ ከተማ እኮ ነች። ኦቶማን ኢምፓየር ከመምጣቱ በፊት ኮንስታንቲኖፕል ነበረች። የኦቶማን ኢምፓየር ሲመጣ ኢስታንቡል ሆነች። ያሁኗ የቱርክ ርዕሰ መዲና ነው። the next destination ወደዛ ነው ይላሉ። እና የነ ሊባኖስም ማካሄድ anyway ወደ ሊባኖስ ነጥብ ለመመለስ ያክል የነ ሊባኖስም መንግስት አሁን ከኢራን ጋር ነገሩን አገናኝቶ የችግሩ ሁሉ ምክንያት ኢራን ነች የሚል ድምዳሜ ላይ ለመውሰድ መሞከሩ ተገቢነት የለውም ነው ላችሁ የፈለኩት። ብሌም ሽፍት ነው። ኢራን ተጠያቂ ልትሆን ትችላለች፣ ግን ብቸኛዋ ተጠያቂ አይደለችም። እስራኤልም ጭምር ተጠያቂ ነች። እስራኤል አንድም ቀን የተኩስ አቁም የሚባለውን ጉዳይ ሳትተገብር አሁን እኮ አይደለም አሁን ሂዝቦላ ጦርነቱን ከጀመረ በኋላ ምናምን አይደለም። ይኸውላችሁ እኔ ዜና ስጀምር አንድ ዜና ላይ አይደለም ጀምረው ወደኋላ መመለስ ግድ ያስፈልጋል። ስለሆነ ነገር ልታወሩ ከሆነ ለምሳሌ ኦክቶበር 7 ሐማስ በእስራኤል ላይ ጥቃት ሰነዘረ። 1200 የሚሆኑ ወታደሮችን ጨምሮ እስራኤላውያንና ሌሎች ሀገራት ዜጎች ተገደሉ። 250 ገደማ ታግተው ወደ ጋዛ ተወሰዱ። በዛ ቀን ሀፕን ያደረገው ታሪክ ይሄ። ያ ታሪክ ግን ኦክቶበር 7 አይደለም የሚጀምረው። ለተንትን የሆነ እስኪ ስለ ጉዳዩ አንድምታዎቹ ላቅርብ ብላችሁ ከጀመራችሁ ያን ቀን ላይ አይደለም ጉዳዩ የሚጀምረው። መለስ ማለት ይፈልጋል። ልክ አሁን በዚህ በሊባኖስ ጉዳይም ከሂዝቦላ ጋር በተገናኘ መለስ ብሎ ነገሩን ማየት ይፈልጋል። እንዴት? ለምን? how we end up here ብሎ መጠየቅ፣ እንዴት ነው እዚህ ቦታ ላይ የደረስነው ብሎ መጠየቅ ያስፈልጋል። እና በሊባኖስ ፖለቲካ ላይ አሁን እነ ኢራንን ተጠያቂ ማድረጉ እነ ሂዝቦላን ተጠያቂ ማድረጉ የሚያዋጣቸው ከመሰላቸው ይመቻቸው። ምንም አቅም የለኝም አዴን ነው ሰደኝ። ግን ለሊባኖስ የግዛት አንድነትን አስጠብቆ ለመቀጠል በቃ እርግጠኛ እኮ አይደለንም ነው የምላችሁ። በቃ ሊባኖስ እንደነ ጋዛ እንደማትሆን እርግጠኛ አይደለንም። እስኪ እስራኤል ዋስትና ትስጠን። እስኪ አዎ ሊባኖስን አልወርም፣ የሊባኖስን የግዛት አንድነት አከብራለሁ፣ እስኪ ትስጥ፣ ዋስትና ትስጥ። በዙሪያዋ ያሉ ሀገራትን እንደማትወር፣ በዙሪያዋ ያሉ ሀገራት ላይ ጦርነት እንደማታውጅ አልዋጥልኝ እኮ የሚለው ይሄ
ጦርነቶች ሁሉ በዛ አካባቢ ላይ የምናያቸው እስራኤል በአንድ ሆነ በሌላ መልኩ ገብታ የምታደርገው እንቅስቃሴ ጋር ተያይዞ የሚመጣ ነገር በሊባኖስ ውስጥ አሁን ተጠያቂነትን ወደነ ኢራን የማምጣቱ አካሄድ ምን ያክል ርቀት እንደሚያስጉዛቸው እናያለን። እሱን ደግሞ የተከታተልን ውጤቱን ወደ እናንተ እናደርሳለን። ነፃነት ላቀው ነበርኩኝ። ክብራትና ክብራን በገበያ ፖድካስት አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የአፍሪካ ህብረት ዋና መቀመጫ የሆነችው ሳር ቤት ላይ በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ አፓርትመንት ቤት መግዛት እንደምትችሉ ታውቃላችሁ? ሰላም ቴምር ፕሮፐርቲዎች ነን። ሳር ቤት አደባባዩ ጋር ወይም አዳምስ ሞል አጠገብ ላይ ባለ 1 መኝታ አፓርትመንት በ6 ሚሊዮን 300 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ8 ሚሊዮን 400 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ አፓርትመንት በ11 ሚሊዮን 400 ሺህ ብር ሙሉ ክፍያ እየሸጥን እንገኛለን። ልብ በሉ ይሄ 100% ለሚከፍል ደንበኛ ሲሆን ቀስ እያላችሁ መክፈል ለምትፈልጉ ደግሞ በሌላ ዋጋ 20% ቅድመ ክፍያ ከፍላችሁ ቀሪውን በ3 ዓመት ያለምንም ወለድ የምትከፍሉበትን መንገድ አመቻችተንላችኋል። ይሄ ፕሮጀክት መረከቢያ ጊዜው 3 ዓመት ሲሆን የአፍሪካ ህብረት ዋና መቀመጫ የሆነችው ከ20 በላይ ኤምባሲዎች የሚገኙባት ብዙ ዲፕሎማቶች ለመኖር የሚመርጡባት መሀል ሳር ቤት አደባባዩ ጋር የሚገኝ ፕሮጀክት ነው። ለኢንቨስትመንትም ለመኖሪያም ምቹና ተመራጭ ፕሮጀክት ስለሆነ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ መግዛት ትችላላችሁ። እንዲሁም በተጨማሪ የንግድ ሱቆችን ቡልጋሪያ አፍሪካ ህብረት ጀርባ ላይ ከ2 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ ማግኘት ትችላላችሁ። ቴምር ፕሮፐርቲስ የህልሞ ማረፊያ